አላህ ቁርአንን ያወረደው በአረብኛ። ባይብል ደግሞ ሲጻፍ መጀመሪያ የተጻፈው ኢብራይስጥ ነው እንደ ኦሪጂናሉ ቋንቋ። በባይብል ኦሪጂናሉ ቋንቋ ኢብራይስጥ ነው እና ምንኛ ነው? በምንኛ ነው የተጻፈው? ብሉይ ኪዳን ኢብራይስጥ አይደለም። ምንድን ነው? እሺ ኢብራይስጥ አይደለም። ይሄንን ምንድን ነው? እሺ አይደለም። ምንድን ነው? ምንድን ነው? እሺ አይደለም የምትለው ነው ምንድን ነው? አይደለም ብላ ምንድን ነው? አይደለም እያልኩ ነው። ወላሂ ቋንዴ አይደለም። ኦሪጂናሉ ቋንቋ ኢብራይስጥ አይደለም። እሺ ምንድን ነው? አይደለም ምንድን ነው? እሺ አይደለም የሚባል ኦኬ፣ አይደለም የሚባል ነው ቋንቋ። አይደለም አንተ ነው ካልከኝ፣ እሺ ቋንቋው ሰምተናል፣ አሚሮም ሰምታችኋል። የመጽሐፍ ቅዱስ የወረደበት ቋንቋ አይደለም የሚባል ነው። እሺ ጥሩ። አይደለም በሚባለው ቋንቋ ኤሎሂም ማለት ነው አባዬ። ምን ሆነ ነው? ጤነኛ አይደለም እንዴ? እሺ አሁን ወደ ቁም ነገሩ ነው። መጽሐፍ ቅዱስ የተጻፈበት ቋንቋ አይደለም። አረማይክ ነው። እርግጠኛ ነህ? አይደለም ካልክ ማስረጃ አንተ። እሺ በቃ አይ እኔ ካንተ ጋርማ እንደዚህ አልዳረቅም። ተው በቃ ኖ በቃ ቶ አንድ ስድስት ላይ ልምጣና በቃ ቶ በቃ እናውራ። እግዚአብሔርም አለ ቆይ ና እንምጣ። በቃ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስንት ፈጣሪ አለ? እግዚአብሔርም አለ ሲል አንድነቱ፣ እንፍጠር ሲል ደግሞ ከአንድ በላይ መሆኑ ይናገራል። ስንት? 10,000 ማለት ነው። እሺ 10,000 አምላክ አለ። ተስማምተን ጨርሰናል። እሺ 10,000 ናቸው። በቃ እኔ ወሰድኩኝ 10,000 ናቸው። እሺ ቀጥል። ሌላ ማስረጃ አምጣ። አንተ ላይ ያልከው እንደዚህ። እሺ ስንት ናቸው? ሶስትነቱን ደግሞ ማስረጃ አምጣሽ። አምጣሽ። ለአብርሃም የተገለጠው 3 ሰዎች ናቸው። 3 ሰዎች እግዚአብሔር ሰው እንደሆነ አይተናል። እሺ እግዚአብሔር ሰው እንደሆነ አይተናል። እናመሰግናለን። አሁንም ስለዚህ እግዚአብሔር ሰው ነው። እኔ ሰው ነኝ የሚለውን ነገር ክዷል። እግዚአብሔር አምላክ ሳይሆን ሰው ነው። በ3 ሰዎች ተገለጠ እንጂ የተገለጡት እግዚአብሔር አይደለም ማለት ነው። በ3 ሰዎች ተገለጠ። እግዚአብሔር በ3 ሰዎች ተገለጠ ነው እንጂ እነሱ እግዚአብሔር አይደሉም። በ3 ሰዎች ተገለጠ እኮ ገባኝ። በ3 ሰዎች የተገለጠው እግዚአብሔር ነው እንጂ ሰዎች ነው እንጂ እግዚአብሔር አይደለም። ያ እግዚአብሔር በ3 ሰዎች ተገለጠ እንጂ እነዛ ሰዎች እግዚአብሔር አይደሉም። እግዚአብሔር በ3 ሰዎች ተገለጠ አሰማም እንዴ እኮ እግዚአብሔር በ3 ሰው ተገለጠ ማለት ግን እግዚአብሔር አይደለም ማለት ነው አይደል? እንዴት? ወይስ እግዚአብሔር ራሱ በ3 ሰዎች ተገለጠ እንጂ እግዚአብሔር አይደለም? አንተ እኮ የማትችለው እንደዛ እግዚአብሔር ስለሚችል በ3 ሰዎች ተገለጠ እኮ ግን እግዚአብሔር ነው ያ 3 ሰው አላህ እኮ አይደለም እግዚአብሔር። ቆይ ችግር የለውም። አንዴ ኧረ ቆይ ወልደዋድ ቆይ አንዴ እዛ ላይ እንመጣለን። አላህ ነው እኮ አንድ ብቻ ነኝ ብሎ የሚናገረው። እግዚአብሔር ግን በ3 ሰዎች ተገለጠ። አንተ እግዚአብሔር የኛ አላህ አንድ ብቻ ነኝ ይላል። የእናንተ ደግሞ አንድ በላይ ነው። እናመሰግናለን። እኛ ያው እንግዲህ በቃ ኧረ ቆይ እሺ አንድ ጊዜ ለአላህ ብለህ ቆይ አንዴ እንዴ ምን ሆነ ነው? እነዚህ 3 ሰዎች እግዚአብሔር ናቸው። እግዚአብሔር በ3 ሰዎች ተገለጠ እንጂ እግዚአብሔር አይደሉም ማለት ነው። እግዚአብሔር አንድ ነው። በ3 ሰዎች አካል እነዚህ የተገለጡት እግዚአብሔር ናቸው። እግዚአብሔር አንድ እግዚአብሔር 3 አካል ነው ያለው እንጂ አሁን እነዚህ የተገለጡት ሰዎች እግዚአብሔር ናቸው። በ3 አካል ተገለጠ እንጂ እግዚአብሔር አይደሉም። እግዚአብሔር በ3 ሰዎች ተገለጠ በ3 ሰዎች አካል እንጂ እግዚአብሔር አይደሉም እኮ መልስ ናቸው በለኛ። አእምሮ በላይ ስለሆነ እኮ ነው አንተ የምትፈልገው ነው እኮ። እግዚአብሔር እኮ ሰዎችን በአእምሯቸው አያናግርም ስንል እኮ በምክንያት ነው። እሺ ስለዚህ አሁን እነዚህ የተገለጠው አንዴ እነዚህ የተገለጡት እግዚአብሔር ናቸው ወይስ አይደሉም? እግዚአብሔር አንድ እግዚአብሔር በ3 አካል ተገለጠ ግን እግዚአብሔር አይደሉም። እነዚህ አንድ እግዚአብሔር በ3 አካል ተገለጠ እኮ የተገለጡት እግዚአብሔር አይደሉም። እግዚአብሔር አንድ ነው። አንድ ግን እነዚህ እግዚአብሔር አይደሉም። እግዚአብሔር አንድ ነው አይደሉም ማለት ነው። ተነጋገር 3 አካል ያለው 3 ስም ያለው 3 ግብር ያለው አንድ እግዚአብሔር ነው። እሺ እነዚህ እግዚአብሔሮች ናቸው የተገለጡት። አንደኛው እግዚአብሔር አንድ እግዚአብሔር ነው በ3 አካል የተገለጠው። ያ ጀማ በቃ ጥሩ በቃ ይሄንን የተረዳ ሰው ይረዳ። አሁን ሁለተኛ ጥያቄ ነው። እኛ ክርስቲያኖች ተረድተን እያመለክን እኮ ነው። ሁለተኛ ጥያቄ ቁጥር 19 ላይ በጣም ተረድተዋል። አንተ እኮ በጣም ተረድተዋል። እሺ ምዕራፍ 19 ቁጥር 1 ላይ ሁለቱም መልአክ አለ። ማን ናቸው እነዚህ? ሁለቱም መልአክ ማን ናቸው? የትኞቹ ናቸው? መልአክ ናቸው እነሱ። ኦኬ ከዛ በኋላ እዚህ ጋር ቀጠለና ቁጥር 10 ላይ ሁለቱ ሰዎች አላቸው። የትኞቹ ናቸው? ሰዎች መልአክ በሰዎች የሚገለጣሉ። ኦኬ እነዚህ አብርሃም የሰደዳቸው ወዴት ነበር? እነዚህ ሰዎቹ ከዚያ ፊታቸውን ወደ ሰዶም አቀኑ አለ። ወደ ሰዶም የሰደዳቸው። በጣም ጥሩ። ማን የሰደዳቸው? አብርሃም አይደለ? ኖ ምንድን ያልከኝ? አብርሃም። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል።
እነሱ ደግሞ ሌሎች ናቸው። መላእክቶቹ አይደሉም እነሱ። ቆይ አንዴ የት ነው ሄዱት? የት ነው ሄዱት? የትም ሄዱ። ሰዶምም የት ነው ሄዱት? አረ ቆይ ሰዶምን ሊያጠፉት የሄዱት መላእክት አይደሉም። ቆይ አንዴ የት ነው ሄዱት? ሰዶም ላይ ሄዱት። ወደ ሰዶም መንገድ አቀኑ ይላል። እሺ ጥሩ፣ በጣም ጥሩ። ከዛ ሰዎቹም ከዛች ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን ከእግዚአብሔር ጋር ገና ቆሞ ነበር አለ። ከዛ መጣና ሁለቱም መላክ ቋረቋ አንዴ ቶፒክ ነው። አታያይዘዋ እና ችግር እናንብበው አንዴ ወልዶ አድያ አንዴ እናንብበው። እያጭበረበርክ እኮ ነው። ለማያውቁ ሙስሊሞች እያጭበረበርክ ነው። እነሱ መላእክትና እነዛ የተለያየ ነው። ቶፒክ ነው ይለያያል። ትክክል። እሺ አንዴ በመሸ ጊዜ ወዴት ነው የገቡት? ወደ ሰዶም ገቡ። እነማ እነዚህ መላኮች ወዴት ነው የገቡት? ወደ ሰዶም። ከየት መጥተው ነው ወደ ሰዶም የገቡት? ከእግዚአብሔር ተልከው። ከየት ነው ሲተላኩ የሚለውን አንጣው እስኪ አንጣው። ይሄኛውን ከየት መጡ የሚለውን ሳይላኩ አይመጡም እኮ አምጣ። የት ጋር ይላካቸው? ከየት ነው የላካቸው? አምጣው። እግዚአብሔር ሳይልካቸው መላእክት አይመጡም። ከየት ነው የላካቸው? የት ጋር ነበር የተላኩት? ከየቱ ጋር ነበር የተላኩት? እግዚአብሔር የት ጋር ሲልካቸው የሚያሳይ ሚሽናቸውን አሳይኝ። ምንድን ነው ሚሽናቸው? እነዚህ ሶዶምን ማጥፋት እንዴ? እነዚህ ሰዎችም ከዛ ፊታቸውን አቀኑ፣ ወደ ሰዶም አቀኑ ያላቸው አብርሃም የሸኛቸው ምን ለማድረግ ነበር? እዚህ ጋር አልተገለጸም። ምን ለማድረግ እንደሆነ አልተገለጸም። አብርሃም ሊሸኛቸው ሰዶም የሄዱት ደብሯቸው ነው። ሰዶም የሄዱት እነሱ አይደሉም እያልኩ እኮ ደብሯቸው ነው። ምንድነው ሚሽናቸው? ያለ ሚሽን አይመጡም መላእክት። ምንድን ነበር ሚሽናቸው? የትኞቹ መልአክ? እነዚህ አብርሃም የሸኛቸው እነሱ አይደሉም መልአክ። እሺ ሰዎቹ ሚሽናቸው ምን ነበረ? እነሱ ምንም ሚሽን አልተሰጣቸውም። እዚህ ጋር አይታ ሚሽን የላቸውም። ዝም ብለው ደብሯቸው ነው የመጡት። ደብሯቸው ነበር የመጡት። ለምን የማይሆን እንትን ታገናኛል? አይገናኝም። እሺ በጣም ጥሩ። ቆይ አንዴ ገና ነው እኮ አላለቀም። ሁለቱም ሰዎች አለ። ቆይ አንዴ ሁለቱም ሰዎች ሎጥን አሉት። ከዚያም ሌላ ማን አለን አለ። አማችም ኦኬ፣ በጣም ጥሩ። ገና አልተቀበልከውም አይደለ? እሺ ችግር የለውም። እሺ ቆይ አንዴ ችግር የለውም። ወልደዋል። ቆይ አንዴ ወይ አንተ እሺ ቀጥል። ጨርስ። አይ ቆይ አንዴ ስቀጨርስ ብዬ ነው። ጨርስ። እኔማ ሁሌ እያሳከኝ እኮ። ኦኬ ጨርሳ። እሺ አነስተኞችን እየፈለክ አጭበርብር። እሺ ሂድ። እሺ በጣም ጥሩ። ጨርሰው ነው። ጨርስ። በጣም ጥሩ። እሺ አሁን ጥያቄው ያጀማ ልብ አድርጉ። እዚህ ጋር ቁጥር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን ጨረሰ። በጨረሰ ጊዜ ይሄዳል። አብርሃምም ወደ ስፍራው ተመለሰ። አላማው ምን ነበረ? ይሄ ሳራን ሊያበስ ኦርቶዶክስ ና አይደለ? ወልደዋድ ዝም ብላ ኖ ኦርቶዶክስ ና። ምን አገባህ አንተ ስለ እኔ እምነት? ምክንያቱም ማስረጃ ከማይሆነ ነገር ላይ አገባህ። እኔ በቃ በስላሴ የማመን ምን አገባህ? በቃ እሺ፣ ከዚህ ላይ መረጃ ትቀበላለህ? ከታርጉም ጆናታን አልቀበልም። ከመጽሐፍ ቅዱስ። እሺ የመጽሐፍ ቅዱስ ማብራሪያ ትቀበላለህ? አልቀበልም። ኦርቶዶክስ አይደለም ኦርቶዶክስ አይደለም። በቃ ጋይስ በቃ ኦርቶዶክስ አይደለም። በቃ ያው ኦርቶዶክስ አይደለውም ብሎ እምነቱን ክዶ ወጥቷል። ምስክርነት አያስፈልገው። ይኸው መጽሐፍ ቅዱስ አንድምታ ትርጓሜ ይላል። ጋይስ የመጽሐፍ ቅዱስ አንድምታ ትርጓሜን አይቀበለውም። ኦርቶዶክስ እንዳልሆነ መስክሮልኛል። አንድ ሶስተኛ ድርሳነ ሚካኤልን ትቀበለዋለህ? ኦርቶዶክስነት በአንተ ምስክርነት የሚጸና የሚቀር አይደለም። ችግር የለውም። ድርሳነ ሚካኤልን ትቀበላለህ? አሁን የምታወራው ትቀበላለህ ወይስ አትቀበልም? ትቀበላለህ ወይስ አትቀበልም? ማስረጃ ለመጣ ለምን ተውከው? ለምን ወጣ? ትቀበላለህ ወይስ አትቀበልም? ልጁ ጴንጤ ስለሆነ ልጁ ፕሮቴስታንት ስለሆነ ያኛው አይመለከትም። ራስህን አዋቂ አድርገህ እዚህ ጋር ታስገርማል። ምንም የማታውቅ ሰው ነህ። እሺ ጥሩ ነው። እዚሁ የምትሸዋወዱት ችግር የለም። ጨምረው ነው ጨምር። ተመለስና ልጁን ስትለው እንደነበሩ አታመልጥም። ወይ ገና እመጣላለሁ። ገና እኮ ገና ወላሂ ገና እመጣላለሁ። እሺ ላሳይ ነው። አልቀበለውም በለኝ። እቺ ብያለሁ። ያንተ አላዋቂ ነህ። ዝም ብለህ አይቀበለውም። እሺ አይቀበለውም። ጋይስ ድርሳነ ሚካኤል ልጅ አሁን ዝም ቆይ ኧረ ላላ ብለህ ቆይ ኧረ ቆይ ኧረ ቆይ ኧረ ቆይ አንዴ አታጭበርብር። ዕብራውያንን ትቀበላለህ? ዕብራውያንን ትቀበላለህ? ሶስተኛ መረጃ ሚዩት አታርጉት። እሺ አይቀበልም ማለት ነው። አሁን እመለሳለሁ። በቃ ወደ ዋናው ቶፒክ እንመለሳለን። እሺ ይሄ አብርሃም ጋር የመጣው እና ሚዩትን አንሳ ቶሎ በል።
ሚዩትን አንሳ፣ ሚዩትን አንሳ። ሄሎ ሚዩትን አንሳ። እዚህ አብርሃም ጋር የመጣው ሚስት ሳራ ወዴት ናት አሉት። እነሱም በድንኳን ውስጥ ናት አላቸው አለ። እሱም የዛሬ ዓመት እንደ ዛሬ ጊዜ ወደ እናንተ በእውነት እመለሳለሁ አለ። ይሄ ማን ነው? እግዚአብሔር። ይሄ ማለት አጋር ጋር በተመሳሳይ ጊዜ የመጣው ነው አይደል? አይደለም። ምንም ማስረጃ አንጣለመሆኑ ጋይስ ቴዎፋኒ ተካደ። ለአጋር መልአክ ነው የመጣው። ቴዎፋኒ ተካደ። አላሁ አክበር። ቴዎፋኒ ተካደ። ለአጋር የመጣው መልአክ ነው። የእግዚአብሔር ቴዎፋኒ ተካደ። ወላሂ ቴዎፋኒ ተካደ። ና የእግዚአብሔር መልአክ ነው የመጣው። ቆይ አንድ ጊዜ ቴዎፋኒ ተካደ። ጋይስ በቃ ይሄን የእግዚአብሔር መልአክ ነው። ኦርቶዶክስ የሆነ ሰው ብቻ አስገቡልኝ። አሁን አንዴ ሚዩት አድርገህ በቃ ኦርቶዶክስ አስገቡ። አንተ በቃ ሚዩት አድርገህ በቃ አንተ ሚዩት አድርገህ በቃ አንተ ኦርቶዶክስ አይደለም ሲጀመር። አንተ እንደ ኦርቶዶክስ አላወራም። እኔ ኦርቶዶክስ ሰው አስገቡልኝ። አንተ ጴንጤ ነህ አንተ ኦርቶዶክስ ሰው አስገቡልኝ ጋይስ። አረ ጴንጤ ነህ አንተ በቃ ሂድ። አንተ ዝም በል ጴንጤ ነህ አንተ ሂድ። ኦርቶዶክስ ቤተክርስቲያን አንተን አትወክልም። ከይቅርታ ጋር ኦርቶዶክስ ነኝ ብለህ እንዳታወራ። አሁን አንድ ኦርቶዶክስ ሰው ካለ እዚህ ጋር የጠቀሰው አረ አንተ ዝም በል። አረ ታች ውረድ ሂድ። እንዴ ቴዎፋኒ የኦርቶዶክስ አስተምሮት ክደህ ምን ሆነ ነው? ወይ አታውቅም ወይ ተምረና እንዴ? ምን ሆነ ነው? የእግዚአብሔር መልአክ ተብሎ የሚታወቀው አጋር ጋር የመጣው ሳራ ጋር የመጣው አንድ መልአክ ነው ብሎ ነው የሚያምኑት። እሱም ሎርድ ኦፍ ኤንጅል ተብሎ የሚታወቀው ተግባባን። ስለዚህ ይሄ የአምላክ መልአክ ተብሎ የሚታወቀው ማን ነው ተብሎ ነው የሚታወቀው? ቴዎፋኒ በመባል ያውቁታል። ተግባባን። ቴዎፋኒ በመባል ነው እነሱ። አሁን ጥያቄው ልክ ያኛውና ይሄኛው አንድ እንደሆነ ሲያይ ያ እንደሆነ ሲያይ እንትን ሆነበት፣ የሆነ ብልጭ አለበት እና እንዴ ምን ሆነ ነው? አሁን በቃ ስላሴ ከማያምን ሰው ጋር ደግሞ ትንሽ እናወራለን ማለት ነው። ኖርዝ አለ ኖርዝ